ሰላም ሰላም እንዴት ናችሁ? ዛሬም የእንግሊዘኛ ኢንትራንስ ኤግዛም የ2017 ቀጣይ ፓርት እንሰራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር አድርጉ። ወደ ጥያቄው እንገባለን። ዛሬ ደግሞ ኮሚኒኬቲቭ አክቲቪቲስ ከነሱ ጥያቄዎችን እንሰራለን። ከኮሚኒኬቲቭ አክቲቪቲስ ጥያቄዎችን እንሰራለን። እሺ ኮሚኒኬቲቭ አክቲቪቲስ እሺ ዳይሬክሽን እናነባለን። Questions from 53 to 72 are presented in the form of conversations. The part said by one of the speaker is given and blank space is left for the other. Choose the alternative that is most appropriate to complete the dialogue and blacken the letter of your choice in the separate answer sheet provided. So የመጀመሪያውን ሰንተንስ አንብበን ከዛ በኋላ በደንብ አንደርስታንድ ካደረግን በኋላ እንመልሳለን ማለት ነው። ይህን ጥያቄ ስንሰራ እንደዚህ ነው የምናደርገው ማለት ነው። መጀመሪያ ሎጂካል ፍሎውን እንመለከታለን። ምን አይነት ጥያቄ ነው የሚጠየቀው የሚለውን፣ ከዛ የመጀመሪያውን ጠያቂውን ወይም የመጀመሪያውን ተናጋሪውን ሀሳብ በደንብ እንረዳና ከዛ በኋላ ፊት ሊያደርግ የሚችለውን እንመርጣለን። ቶኑን በደንብ መረዳት አለብን፣ በምን አይነት ቶን እንደሚያወራ። እነዚህን ነገሮች ካደረግን በኋላ ምርጫዎቹን ቼክ እናደርጋለን ማለት ነው። ከዛ በኋላ ፊት የሚያደርገውን እንመርጣለን። በደንብ ለቦታው ይሆናል ብለን እናስበውን እንመርጣለን። 53ኛ እንደዚህ ይላል። አራርሶ What's your opinion about the need for college education? ጂራታ ደግሞ ይመልሳል። የእሱን መልስ ነው የምናየው ማለት ነው። A. None of my children joined college. B. I think I have good idea about it. C. What's the requirement to join college? D. I feel certain that it's absolutely necessary. ይላል። ኤን በምንመለከትበት ጊዜ none of my children joined college ይላል። ስለዚህ ይሄኛው የራሱን ፐርሰናል ኤክስፒሪየንስ ነው እያወራ ያለው። ይሄ በደንብ አስፈላጊ አይደለም ከዚህ ከጥያቄው ጋር። What is their opinion about the need of college education ይላል። ኒዱን ሲጠይቅ ለምን አስፈለገ ኮሌጅ ኤጁኬሽን ሲባል none of my children joined college የራሱን ኦፒኒየን ያወራው እና ጥቅሙን አይደለም፣ ከጥቅሙ ጋር ወይም ከኒዱ ጋር የሚገናኝ አይደለም። ከዛ I think I have good idea about it። ይህም ደግሞ የራሱን ሀሳብ ዝም ብሎ እየገለጸ ነው። ኦፒኒየኑን ከኒዱ ዋይዝ ኦፒኒየኑን አይናገርም ማለት ነው። ስለዚህ የኛውንም አንመርጠውም፣ ቢም አይመረጥም ማለት ነው። I have a good idea about it። እዚህ ጥቅሙን አይናገርም። ሲ ደግሞ what is the requirement to join college ይላል። ይሄ ደግሞ ጭራሽ ጥያቄ ነው እና ለጥያቄው ሪዝን እየፈለገ ያለ፣ ይሄ ደግሞ ሌላ ጥያቄ የማይገናኝ ጥያቄ ይጠይቃል። ሪኳየርመንቱ ምንድን ነው፣ ምን ያስፈልጋል ብሎ ይጠይቃል እና ይሄኛው አይገናኝም ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ዲ ነው ማለት ነው። ዲ ላይ ያለው I feel certain that it's absolutely necessary ይላል። ይሄ በጣም አስፈላጊ ነው፣ የኮሌጅ ኤጁኬሽን በጣም አስፈላጊ ነው ብሎ ይናገራል እና ይሄኛው በደንብ ሚኒንግፉል ነው ማለት ነው። ከሌሎቹ ሰንተንሶች በተለየ በደንብ ትርጉም የሚሰጠው ይሄኛው ነው ማለት ነው። I feel certain that it's absolutely necessary በጣም ያስፈልጋል፣ አዎ በጣም ያስፈልጋል እያለ ነው ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። ዲ መምረጥ አለብን። እሺ 54ኛ Mother, tell me why schools are closed in cramped in Ethiopia. ከዛ ዶክተር ደግሞ ትመልሳለች። ይሄ ደግሞ በእናትና በልጅ መካከል ያለ ኮንቨርሴሽን ነው። እናትየዋ ትጠይቃለች ማለት Mother, tell me why schools are closed in cramped in Ethiopia. ማዘር ይሄን ጥያቄ በምትጠይቅበት ጊዜ ዶክተር ምን ብላ ነው የምትመልሰው? ኤ I hate cramped. Mom. B ደግሞ I haven't any clue, Mom. Did you learn year long yourself?
ዲ ደግሞ nobody likes going to school ይላል። ከዚህ ጋር በደንብ የሚገናኝ መልስ ሊሆን የሚችለው ቢ ነው። ቢ ላይ ያለው በደንብ የሚገናኝ መልስ ይሆናል ብለን ማየት እንችላለን። ምክንያቱም ምንድነው ሪዝኑን በደንብ ይገልጻል። እሷ ምንም እንደማታውቅ ለምን እንደሚዘጉ ክረምት ላይ እዚህ ጋር mother tell me why school are closed in ክረምት ሲባል I hate ክረምት ከክረምት ጋር ምንም ያገናኝ ነገር የለም። ምክንያቱም የክረምትን ፊሊንግ አይደለም የጠየቀችው። የክረምትን ፊሊንግ ብትጠይቅ ማዘር እንደዚህ ማለት ትችላለች ዶክተር። ግን እዚህ ጋር ለምንድን ነው የሚዘጋው ብላ ማዘር ስትጠይቅ I haven't any clue ሪዝኑን አላውቅም እኔ። ይሄ አሁን ትክክለኛ መልስ ነው። አላውቅም የሚል መልስ ማለት ነው። ካላወቅኩ አላውቅም ማለት ነው። ሲ ደግሞ did you learn year long yourself? ስለዚህ ይሄ ደግሞ ለጥያቄው ሌላ ጥያቄ ነው ማለት ነው። ትክክለኛ ጥያቄም አይደለም። ከዚህ ከሀሳቡ ጋር የሚገናኝም ስላይደለ ማለት ነው። did you learn year long yourself ብላ እሷን ትጠይቃለች እና ለጠየቀችው መልስ አድረስ የሚያደርግ መልስ ነው የሚያስፈልገው ማለት ነው። ዲ ደግሞ nobody likes going to school ይላል። ይሄ ደግሞ የራሷን ሪዝን ሌላ ሪዝን ነው የምትናገረው። ስለ ትምህርት ነው የምትናገረው። ስለ ክረምቱ ብቻ ሳይሆን ስለ ክረምት nobody likes ብላ ጀነራላይዝ አድርጋ ታወራለች። ከዚህኛው ጋር በደንብ በፊት የሚያደርገው ሪዝን ቢ ላይ ያለው ነው። I haven't any clue ማን የሚለው ነው ማለት ነው። ስለዚህ መልሱ ቢ ነው የሚሆነው። ወደ 55ኛ ስንሄድ ደግሞ አህመድ ዳሽ እዚህ ጋር ደግሞ የመጀመሪያ ተናጋሪ የሚለውን እንገምታለን ከሁለተኛው ሴንተንስ አይተን ማለት ነው። You know why he is such a funny boy that he makes everyone laugh? አህመድ ዳሽ ብሎ ነው የሚጀምረው ሰው። A. Why do many students like to sit next to Solomon? B. Is Solomon a funny boy? C. Do you like to sit next to Solomon in the classroom? D. Where do many students like to sit in the classroom? ይላል። ከነዚህ መካከል ቤስት ፊት የሚያደርገው የቱ ነው ለዚህ ጥያቄ ብለን መልሱን በምናይበት ጊዜ ኤ ነው። ኤ ላይ ያለው በደንብ ፊት ያደርጋል ከዚህ ጋር። ኤ በደንብ ሪዝን ይሰጠዋል። why do many students like to sit next to Solomon ይላል። ከሰለሞን ጎን ለምንድን ነው ብዙ ሰዎች መቀመጥ የሚፈልጉት ለሚለው ጥያቄ መልሱ you know why ብሎ ሪዝኑን ይናገራል። he is such a funny boy that he makes everyone laugh ሁሉም ሰው እንዲስቅ ያደርጋል። በቃ ፋኒ ቦይ ነው፣ በጣም ፈታ ያለ ሰው ነው። የመጀመሪያው ጥያቄ ሊሆን የሚችለው ይሄ ነው ማለት ነው። ሪዝን ነው ይሄ የሚነግረው፣ ሪዝኑን ይነግራል። ላይ ያለው ጥያቄ ሪዝን የሚጠይቅ መሆን አለበት። is Solomon a funny boy ሲባል ይሄ yes or no question is Solomon a funny boy yes ምናምን ብለን እንቀጥላለን። ይሄ ሪዝን ጥያቄ አይደለም። yes or no question በደንብ ሪዝኑን እንዲነግር የሚያደርግ የሚገፋፋ ጥያቄ አይደለም ማለት ነው። do you like to sit next to Solomon in the classroom? ክላስሩም ውስጥ ከሰለሞን ጎን መቀመጥ ይፈልጋል። ይሄም ትክክለኛ አይደለም። ከኤቭሪዋን ጋር ነው ስለ ሰለሞን እየተነጋገርን ያለ ነው። ሁሉም ሰው እሱ ጋር መቀመጥ ይፈልገው ለምንድን ነው? እሱ ፈታ ያለ ሰው ስለሆነ። ኤ ነው በቃ መልሱ ባጭሩ ማለት ነው። ኤ ካለን ልክ ነን። እሺ 56ኛ ጥያቄ እንሰራለን። 56ኛ ላይ የመጀመሪያው ስፒች አለ፣ የቅድስት ስፒች። ከሷ በኋላ ደግሞ የሃና ስፒች አለ። ከዛ ሃና with sugar please ትላለች። ምርጫዎቹን ቼክ እናደርጋለን ማለት ነው። ምርጫዎቹ ኤ is it good to drink coffee without sugar? ቢ ደግሞ do you like your coffee with sugar? ይላል። ሲ would you prefer your coffee with or without sugar? ይላል። ዲ how much sugar do you like in your coffee? ይላል። ይሄኛው with sugar please የሚለው ኦፕሽንን ነው የሚያሳየው። በሹገር አድርጊልኝ፣ በስኳር አድርጊልኝ ይላል። በስኳር የሚባል ከሆነ መጀመሪያ የተጠየቀው በስኳር ይሁን ወይስ አይሁን የሚል ጥያቄ ነው የሚሆነው ማለት ነው። ስለዚህ is it good የሚለው ይሄኛው ልክ አይደለም። is it good ጥሩ ነው ወይ አይደለም የሚለው ያ ጥሩ ነው ወይ አይደለም የሚል መልስ ነው የሚፈልገው እዚህ ጋር ሰው። ይሄ አይሆንም። do you like your coffee with sugar? ይሄ ደግሞ
በስኳር እንዲሆን ትፈልጊያለሽ ብሎ የሚጠይቀውና በስኳር እንዲሆን ትፈልጊያለሽ ሲባል አዎ ወይም አይደለም ነው የሚባለው። ይሄኛውም ልክ አይሆንም። would you prefer your coffee with or without sugar ይላል። ሲ ነው መልሱ ማለት ነው። ሲ ላይ ያለው ትክክለኛ መልስ ይሆናል። ሲ with sugar ሚለው ነው ማለት ነው። with sugar or without sugar ሚለው ነው። ከዛ በኋላ እሷም እንትላለች with sugar ብላ ትመልሳለች። 56ኛ ሲ ነው የሚሆነው ማለት ነው። how much sugarም አይሆንም፣ መጠኑን አይደለም የጠየቀችው። 57ኛ ጋር መጣን። 57ኛ what do you think unemployment will be like in the future? as you the response ደግሞ I think unemployment is a universal problem these days. as B ደግሞ think about today, tomorrow is another day. C I'm sure today's children won't expect a job from the government. D in my opinion none of a working age will be unemployed. So 57ኛ what do you think ብሎ personal opinion ነው የሚጠይቀው። ኦፒኒየኑ ምን አይነት ኦፒኒየን ነው ማለት ምን አይነት ኦፒኒየን ነው የሚጠይቀው እዚህ ጋር አንኤምፕሎይመንት ምን ይሆናል ወደፊት ፊውቸር አንኤምፕሎይመንት ምን ይሆናል ሲባል የራሱን ኦፒኒየን ያስቀምጣልና እዚህ ጋር አይ ቲንክ what do you think ስለሚል አይ ቲንክ ብሎ መመለስ ይችላል፣ ወይ ደግሞ in my opinion ብሎ መመለስ ይችላል። I think unemployment is a universal problem these days ይላል። ይሄ ካረንትሊ ያለውን ነው የሚናገረው። ይሄ ልክ አይደለም ማለት ነው። think about today, tomorrow is another day ይሄ ደግሞ ሌላ ሀሳብ ነው። ሞር ከጥያቄው ጋር አይገናኝም። ጥያቄው በደንብ ለማወቅ ፈልጎ ነው የሚጠይቀው። ፊውቸር ላይ ምን ይሆናል ብሎ ሲጠየቅ ዛሬም ብቻ አስብ የነገውን ተው ምናምን፣ ይሄ አሁን ትክክለኛ መልስ አይሰጥም፣ በቂ ምላሽ አይሆንም ማለት ነው። I'm sure today's children won't expect a job from the government ይላል። ይሄም በቂ መልስ አይደለም። I'm sure today's children won't expect a job from the government ይላል። ይሄም በጣም ፋር የሆነ መልስ ነው ማለት ነው። ዲ ደግሞ in my opinion none of a working age will be unemployed ይላል። ስለዚህ የፊውቸሩን ሲናገር በደንብ ግልጽ አድርጎ የሚናገረው ዲ ላይ ያለው ነው ማለት ነው። ዲ ላይ in my opinion none of working age will be unemployed ወደፊት አንኤምፕሎይድ የሚሆኑ አይኖሩም የሚል ሀሳብ ይናገራልና ይሄ በደንብ ግልጽ አድርጎ የሚያስቀምጥ ነው። ስለዚህ መልሱ ዲ ነው ማለት ነው። እሺ 58ኛ ቲቸር የሆነ ነገር ይላል። ከዛ ፓረንት ደግሞ you are right wearing a uniform should be a compulsory for class attendance ይላል። 58ኛ ኤ when do we see students in a classroom without their uniform? Why do we see students in the classroom with their uniform? Isn't it very disappointing to see students in the classroom without their uniform? D ደግሞ is it very disappointing to see students in the classroom without their uniform ይላል። እዚህ ጋር ጥያቄውን በደንብ አንደርስታንድ ካደረግን ትክክለኛ መልስ የሚሆነው ሲ ነው። ሲን በደንብ መመልከት አለብን። ምክንያቱም እዚህ ጋር you are right ከዛ በኋላ wearing uniform should be compulsory for class attendance ይላል። ለክላስ አቴንዳንስ በጣም አስፈላጊ ነገር መሆን አለበት ይላል ፓረንት ማለት ነው። ስለዚህ እዚህ አስተማሪ በጣም አዝኖ ነው የሚያወራው። isn't it very disappointing to see students in the classroom without their uniform ብሎ ይጠይቀዋል ፓረንትን ማለት ነው። ስለዚህ ይሄ በጣም ተስፋ የሚያስቆርጥ አይደል ተማሪ ክላስ ውስጥ ዩኒፎርም ሳይለብስ ሲገኝ ይላል። ስለዚህ ጥያቄ ፓረንት እንዲህ ይመልሳል ማለት ነው። ይሄ ነው በደንብ ትክክለኛ ሴንስ የሚሰጠው ማለት ነው ከዚህ ሴንተንስ ስብስብ አንፃር ማለት ነው። ከነዚህ አሁን ሌሎችን ቼክ ብናደርግ when do we see students in the classroom without their uniform? when do we see ከጊዜ ጋር የተገናኘ ነው። when do we see የሚለው ሀሳብን እንዲሰጥ የሚያደርግ ሳይሆን ከጊዜ ጋር የሚገናኝ ጥያቄ ነው። why do we see students in the classroom without their uniform ይላል። ይሄ ደግሞ ፓረንት የሚጠየቀው አይነት ጥያቄ አይደለም። why do we see students in the classroom without their uniform ይላል። ዲ ደግሞ
is it very disappointing to see students in the classroom without their uniform ይላል። ይሄ ደግሞ ተቃራኒ ይሆናል። is it very disappointing ብሎ ይጠይቃል። ተቃራኒ ነው። ስለዚህ isn't it ይሄ disappointing አይደል ወይ ብሎ ነው ፓረንትን መጠየቅ ያለበት። is it ከተባለ ያፈርሰዋል ማለት ነው ሀሳቡ። is it very disappointing ካለ ልክ አይመጣም ትርጉሙ ማለት ነው። ስለዚህ ቀላል ናቸው። በደንብ አንደርስታንድ ማድረግ ሴንተንሱን አንደርስታንድ ማድረግ ነው የሚፈልገው። 58ኛ ሲ ነው። እሺ 59ኛ እንደዚህ ይላል 6 people died and 3 were injured in a car accident today. wife blank space ከዛ በኋላ has the cause been known ይላል። so A, I'm sorry to say this. B, what a terrible news. C, look after yourself in the road. D, never trust a car driver ይላል። ስለዚህ ይሄኛውን በምናይበት ጊዜ በጣም አስደንጋጭ ዜና ነው። 6 people died and 3 were injured ሚል። ስለዚህ ይሄኛው ዜናው ስለ ዜናው በደንብ ደንግጣ ዋይፍ የምታወራው ነው። ስለዚህ I'm sorry to say this ይሄ ልክ አይደለም። I'm sorry to say this በጣም አዝናለሁ ይህን ስናገር እንደማለት ነው። እና ይሄ ከዚህኛው ኮንቴክስት ጋር መሄድ አይደለም። መልሱ ቢ ላይ ያለው ነው። what a terrible news በጣም ደንግጣ የምትመልሰው መልስ what a terrible news ብላ ዋይፍ ትመልሳለች። መልሱ ቢ ነው የሚሆነው። never trust a car driver ከዚህ ጋር አይገናኝም። look after yourself in the road ይሄም has the cause been known ከሚለው ሴንተንስ ጋር አይሄድም። ሌሎችን ቼክ በምናደርግበት ጊዜ አይሄድም ሀሳቡ። ምክንያቱም has the cause been known ብላ ጠይቀው ሪዝኑን ለማወቅ ነው። እና never trust a car driver ማለት ካር ድራይቨሩ ነው ያደረገው እንደማለት ነው። እና ይሄኛው ልክ አይሆንም ማለት ነው። 60ኛ ደግሞ I think that education is the only way to live a better life ይላል። so I think that education is the only way to live a better life ይላል። እዛ ተመስገን ደግሞ true but I should say ብሎ የራሱን ሀሳብ ይቀጥላል። perhaps it's one among the few. B, going to college is simple. C, going to college is not mandatory. D, perhaps we need to learn further. ስለዚህ ለዚህኛው ደግሞ ትክክለኛ መልስ የሚሆነው ኤ ላይ ያለው ነው ማለት ነው። ኤ ላይ ያለው ትክክለኛ መልስ ነው። ምክንያቱም እዚህ ጋር ሴንተንሱን በምናይበት ጊዜ I think education is the only way to live a better life ይላል። በቃ ይሄ እኔ እንደማስበው በቃ ትምህርት ብቸኛው መንገድ ነው አሪፍ ላይፍ ለመኖር ይላል። ግን እዚህ ጋር ተመስገን ደግሞ የሱን ይቃረናል true but I should say ብሎ የሱን ተቃራኒ ይናገራልና ተቃራኒ ሀሳብ perhaps it's one among the few ይላል። ከብዙዎቹ አንዱ ነው ይላልና ይሄ ሀሳብ በጣም ትክክለኛ የሆነ ሀሳብ ነው ማለት ነው። ከብዙዎቹ መካከል አንዱ ነው። አዎ ከብዙዎቹ መካከል አንዱ ነው ኤጁኬሽን ብሎ ይናገራል። I should say going to college is simple ይሄኛው በደንብ አይገናኝም ከዚህ ሀሳብ ጋር። going to college is not mandatory ከዛ perhaps we need to learn further ይላል። ስለዚህ ከዚህ ሰንተንስ ጋር በደንብ የሚሄደው I should say ይሄኛው ልክ ነህ ኤጁኬሽን በጣም ጥሩ ነገር አለው ግን ከብዙዎቹ አንዱ ነው የሚለው ሀሳብ የሚገዛ ሀሳብ ነው ማለት ነው። ይሄኛው ጥያቄ በደንብ አድረስ የሚያደርግ መልስ ነው። ስለዚህ 60ኛ ኤ ይሆናል ማለት ነው። ያኞቹን ኦፕሽኖች በደንብ ካያችሁ በዚህ ልክ ፊት አያደርጉም ማለት ነው። ስለዚህ መልሱ ይሄ ነው የሚሆነው። ቀጣዩ ፓርት በቀጣይ ቪዲዮ የምንሰራ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ።